የጻድቅ ሰው ጸሎት ስለሆነ ብርቱ ታምር ይፈጸማል ሁልጊዜ በቤቱ። በዓለሙ ናችሁ የምትሰቃዩ ከደጁ ደርሳችሁ ቃል ኪዳኑን እዩ። ኑና ወደ ደጁ ቃል ኪዳኑን እዩ። ገብረ መንፈስ ቅዱስ ጻድቁ ሐዋርያ የጽድቅ ፍሬ አፍርቷል በኢትዮጵያ። የጽድቅ ፍሬ አፍርቷል በኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ጴጥሮስ ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ ክብረ በዓል በሰላም በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናችሁ የቅዱሳን ዝክር ተከታታዮች? እንዴት ምን አላችሁ? እንደምን አመሻችሁ? እንደምን እዚህ ደረሳችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። እኔ አሁን የምናገረው ከዱባይ ነው።
የእመቤታችን የቅድስት ድንግል ማርያም ትላንትና በዓታ ማርያም ያደረገችልኝን ምስክር ልሰጥ መጥቻለሁ። ከዚህ ቀደምም ያው 2 ምስክር ሰጥቻለሁ፣ ግን አልለቀቀልኝም፣ አልተናገረልኝም። ያው የእግዚአብሔር ፍቃድ ነው እንግዲህ አልፈቀደው ይሆናል እና ወንድሜ ይሄንን ምስክር እንደው ለመብርሃን ነው እንድታደርስልኝ ነው የምፈልገው ማለት ነው። ትላንትና እንደው በጭንቀት እህቴ አዲስ አበባ ቤታቸው እየፈረሰ ነበር እና ያው መቼም የኢትዮጵያ ኑሮ ይታወቃል ያሉበት ሁኔታ እና ቤታቸው እየፈረሰ ወደ ሌላ ቦታ ሊሄዱ ነበርና ከደርሷቸው ኮንዶሚኒየም ውሉንና እንትን ምንድነው የሚጨርሱት ነገር ወረቀት ምናምን አልተሰጣቸውም። ደግሞ ታዘው ግን በላቸው ላይ ሊያፈርሱና ውጡ ሊሏቸው መጡ። ግን እነሱ ምንም ነገር የጨረሱት ነገር የለም። ወረቀት ካልያዙ ደግሞ እዛ ቦታ የሚሄዱት ቦታ አያስገቧቸው እና ግራ ገብቷቸው እነሱም እየተጨነቁ እያሉ ነበርና እንደው መብርሃን በዓታ ማርያም እንደው ከዚህ ነገር ብቻ አውጫቸው ነው ያልኩት። እንደው ወረቀቱ እንኳን እጃቸው ላይ እንዲደርስ እርጅኝ እመቤቴ ነው ያልኳት ማለት ነው። ምክንያቱም እዚህም ታፈረሱባቸው እዛም መግቢያ የላቸው ምን እንደሚወድቁ የታወቀ ነውና በጣም ተጨንቄ ያልቅሼ ነግሬያት ነበር። መብርሃንን አላሳፈረችኝም። ትላንትና ያው እንትኑ ቤት ፍርድ ቤት ምናምን ሄደው ወረቀቱ ተጻፈልን፣ ግን ደግሞ የሚፈርመው ሰውዬ ታሞ አልመጣም ብለውኝ ተመለስኩኝ አለ ልጅየው። ከዛ ደግሞ ማታም ነገርኳት፣ መብርሃን እባክሽ እርጃቸው፣ እንደው የትም ላውሬ ከሚወድቁ አድኛቸው፣ እንደው ዘባዶ የሆነ ውስጥ ሄደው እንዲቀመጡ እንኳን ብዬ ነገርኳት። ዛሬ ጠዋት 8 ሰዓት አካባቢ ስደውል ነው አዎ ተፈረመልን ወረቀቱን ሰጡን ብለው እንደውም እዛው ቤት ውስጥ አዲሱ ቤት ሄደው እያስተካከሉ ምናምን በቃ ምንም መብራት የለው ውሃ የለው በቃ ግራ የገባው ማለት ነው። እና የሚኖሩት ብቻ ይሻላል ሜዳ ከመውደቅ ምናምን ብዬ ነው ማጽናናቸውና መብርሃን በተለቀኗ ደርሳ ወረቀቱን ተቀብለው ያው እዛውም ሄደው ደርሰዋል። እና መብርሃንን እልል ብላችሁ አመስግኑልኝ። ወንድሜ ያው ዝግንተችን ምስክርነት አቅርብልኝ። ያው መናገር አልችልም፣ አማርኛ እንኳን ማውራት አልችልም፣ ኮልታፋ ነኝ፣ በጣም እፈራለሁ። እናችኑም አድርስልኝ ለመብርሃን። ከዚህ ቀደም የመሰከርኩት አልደረሰልኝም። እንግዲህ እግዚአብሔር ፍቃድ ነው፣ አንድ ቀን መልሼ መሰክራለሁ። እና ወንድማችን ያው የአገልግሎት ዘመንን ይባርክልህ፣ ረጅም እድሜ ይስጥልን፣ ተኛ ቀንሶ ላንተ ይስጥልን። ብዙ አሳውቀህናል፣ ብዙ መግበህናል፣ ስለ እውነት ማለት ነውና ረጅም እድሜ ይስጥልን ነው የምለው። እህታችን እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃችኋለሁ። ከዚህ በመቀጠል የክቡራን የአብይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ይህ ጴጥሮስ ከቤተ ሳይዳ ነበረ፣ አሳ አጥማጅ ነበረ። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖትን ለጌታውም ቅንዓትና ፍቅር ነበረው። ስለዚህ በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችን ሰዎች ማን እንደሚሉት ስለ እርሱ በጠየቃቸው ጊዜ ለሌሎች ኤርሚያስ ይሉሃል፣ ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችን የሃይማኖትን አለት የቤተ ክርስቲያንንም መሰረት ነህ ብሎ ብፁዕና ሰጠው። የመንግስተ ሰማያትንም መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብን መልሶ የዋሆች ምእመናንን አደረጋቸው። ጌታችን የማይቆጠሩ ታላላቅ ድንቆችና ተአምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክቶችን ጽፎ ለምእመናን ላከላቸው። ለማርቆስም ወንጌሉን ተርጉሞ አጽፎታል። ከዚህ በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታም ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ።
የሚራሩ ብፁዓን ናቸው፣ ለራሳቸው ይራሩላቸዋልና። የዚህን ተከታታይ ቃሎች ተናገረ። በዚያን ጊዜ የነበሩ 4 የድንጋይ ምሰሶችም በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህን ቃል በሰሙ ጊዜ ደነገጡ። ከ7 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከነዚያ ድንጋዮች ቃልን ስለሰማ ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማው መኳንንት ቀውስጦስ የሚባል አንድ ወደ ቤቱ በገባ ጊዜ ስሟ አክሮሲያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህን ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህ በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖች በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክት ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያቱም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሥ ሂድ፣ የጴጥሮስም አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሥ ሄደ። በመንገድ ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሥም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላ ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበረ። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችን ከመሰለችለት በኋላ ነገረችው። በሰማ ጊዜ እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችን የሚያጽናናበትን እርሱ ያደርጋልና የጴጥሮስን ፈጣሪ እግዚአብሔር እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና የአክሮሲያ ሆይ የደቀ መዝሙሬን የጴጥሮስን ቃል ስለሰማችሁና ስለተቀበላችሁት ስለዚህ ልጃችሁን በሕይወታችሁ ሰጣችኋለሁ የሚል ቃልን ከሰማይ ሰሙ። ያን ጊዜ ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው። የተመሰገነ እግዚአብሔር ይመስገን። አሁንም እሊህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮች ሆኑ። የአንዱ ስም ቀለሚንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩአቸው የማይገባቸውን መጻሕፍትን አስረከበው። ይህንን ቀለሚንጦስ ሊቀ ጵጵስናን ወንድሙን ዲቁና ሾማቸው። ከዚህ በኋላ ዳግመኛም ቅዱስ ጴጥሮስ አምላክን የወለደች ንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ ያየ በቀስተ አምሳል ደመና አይቷልና በላዋም የብርሃን ድንኳን ነበረ። በድንኳኑ ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቿም ውስጥ የነበልባል ጦሮችና ሰይፎች የያዙ መላእክትን የመላእክት አለቆች በዙሪያዋ ነበሩ። እንዲህ እያሉ ያመሰግኗት ነበረ። ከእርሷ የድነት ፍሬ የተገኘ የተሰመረች የወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔር በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናቱ ሆይ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድህን ዙፋን ሆይ ደስ ይበልሽ። ክብርና ምስጋና የተመላሽ የፍጥረት ሁሉ እመቤቴ ደስ ይበልሽ። መላእክት ምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገር ግን ወዲያውኑ ምድር ተናወጸች።
ሊነገር የማይቻል ምስጢርንም ገለጠላት። ከዚህ በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስ ወጥቶ ሄደ። ኢጲስ ወደምትባል የባህር ዳርቻ ልዲያ ወደምትባል አገር ደረሰ። በአንዲት ዕለት ለኢዮጴ ሳለ ብርህት ደመና ዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ አዕዋፍ አምሳል ነበረ። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃልን ከሰማይ ጠራው። ጴጥሮስ አቤቱ አይገባኝም፣ እርኩስ ነገር አልበላም፣ ወደ አፌም ከቶ አላገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በየነገሩም ወደ እርያው ወደ አራዊትና ወደ አዋፍ ስዕሎች ጣት ያመለክተው ነበረ። ከዚህ በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ጴጥሮስ ስላየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለመቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የመቶ አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገቡ። የአገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችም አግኝቶ ክፉ ነገር ተናገሩት፣ ሊገድሉትም ፈለጉ። እያለቀሱም ተመለሰ። ሰውነቱን ተበሳጨች። ጴጥሮስንም አለው፣ አባቶ የእሊህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በሰበከን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? ቅዱስ ጴጥሮስ ወዳጄ ሆይ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ስራችንን መልካም ያደረገልንና አትፍራ አትዘን አለው። ከዚህ በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማውም ሰዎችና የጣዖታቱ አገልጋዮች በእነሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆሏቸውም። ግማሽ የራስ ጠጉራቸውን ላጭተው ተዘባበቱባቸው፣ አስረው በግንብ ውስጥ ጣሏቸው። ከዚህም በኋላ ተነስተው ይረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውኑም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ፣ አትዘኑም። ለመዘባበቻም በራሳችሁ መካከል ስለላጯችሁ አትደነቁ። ይህም መመኪያና ክብርን የክህነትን ሥርዓትና ምልክትንም ይሆናችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬንና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህን ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህ በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ አገር ሰዎች ያደረጉብህ ምንድነው አለው። እርሱም ስለ እኔ አታድንቅ፣ የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጳውሎስም አጽናናቸው፣ እንዲህ አላቸው፣ እኔ በጌታችን ፍቃድ ወደ ከተማው ውስጥ ገብቼ እናንተም አስገባችኋለሁ። በዚህ በኋላ ጳውሎስ ሂዶ ምክንያት ፈጠረ። ጣዖታቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ሥራቸውም እንዲጠይቃቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። ባቀረቡም ጊዜ ጳውሎስ ስለ ሥራቸው ጠየቃቸው። እነሱም ድንቆችንና ተአምራቶችን ለማድረግ ለክርስቶስ ደቀ መዛሙርቶች እንደሆኑ ነገሩት። ዳግመኛም እናንተ እንደ እርሱ ማድረግ ትችላላችሁን አላቸው። እነርሱም አዎ፣ በእርሱ ስም ሁሉን ሥራ መስራት እንችላለን አሉት።
ከዚህ በኋላ ከእናቱ ማኅፀን እውር ሆኖ የተወለደውን ዓይኑን አበሩ። የንጉሡን ልጅ ከሞተ በ3 ወር ሥጋው ከተበላሸ በኋላ ከመቃብር አስነሱት። ንጉሡና የከተማው ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውሃውን አፈለቀ። በአብና በወልድ በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚህ በኋላ በሎዶቅያ ያሉ ምእመናን የቂሳሮስ ባሕር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታቸው ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስ ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣ ወደ ቂሳሮስ ወንዝ ሂድ፣ የክርስቶስ ደቀ መዝሙር ወደ አንተ ልኮኛል። ወደ ቀደሞ ወሰንህ ተመልሰ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ። ወንዙንም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማ ሰዎች ይህን አይተው በጌታ አመኑ። ከዚህ በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ሥራ መሰሪው ሲሞን ተቃወሞ፣ እርሱም ከአየር ላይ አውርዶ ጥሎ አጠፋው። ይህን ድንቅ ሥራ አይተው ብዙዎች ሕዝቦችም አመኑ። የከተማውም ገዢ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎች የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህ ነገር ቅዱስ ጴጥሮስ ሊገድሉት የሮሜ መኳንን ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምእመናንም ወንድሞች ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማ ወጣ። በሚመጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችን አገኘውና አቤቱ ጌታዬ ወዴት ትሄዳለህ አለው። ጌታም ልሰቀል ወደ ሮሜ ከተማ ሄዳለሁ ብሎ መለሰ። ቅዱስ ጴጥሮስ አቤቱ ዳግመኛ ትሰቀላለህን አለው። ያን ጊዜ ጎልማሳ ሳለህ ወገብህን በገዛ እጅህ ታጥቀ ወደ ወደድከው ትሄዳለህ። በሸመገልክ ጊዜ ግን እጅህን ታነሳና ሌላ ያስታጥቃል፣ ወደማትወደው ይወስዳል ያለውን የጌታችን ቃል አሰበ አስተዋለም። ያን ጊዜ ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞቹ ነገራቸው። እነሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉ ታዘዘ። ሲሰቅሉትም ባዩት ጊዜ ወታደሮችን እንዲህ ብሎ ለመናቸው። የክብር ጌታ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑም እንደነገራቸው ሰቀሉት። ተሰቅሎ ሰላም ለምእመናን የሕይወትን ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን ዳግመኛም ልሳነ ዕረፍት የክርስቶስ አንደበት የእውቀት አዘቅት የቤተ ክርስቲያን መብራት የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙ ትርጓሜ መሪ አመስጋኝ ወደብ ጸጥታ ነው። ይህ ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱም ከብንያም ወገን የፋሪሳዊ ልጅ ወላጆች ሳኦል ብለው ስም አወጡለት። ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፍት ደበብ ያለ፣ ዓይኑም የተኳለ የሚመስል፣ አፍንጫውም ቀይ ያለ፣ ሸንጎበታም ጉንጭ እንደ ጽጌረዳ ነበረ። እርሱም ሕግ ኦሪትን አዋቂ ነበረ። ለሕግም ቀናተኛ ሆኖ ምእመናንን አሳዳጅ ነበረ።
ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘውን ሰው ቢኖር ወንዶችንና ሴቶችን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራቦች የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭታ አለበት፣ በምድር ላይም ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚልን ቃልን ሰማ። ሳውልም አቤቱ አንተ ማነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾላው ብረት ላይ ብትረግጥ አንተን ይጎዳሃል አለው። እየተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባህን ከዚያ ይነግሩሃል አለው። ከእርሱ ጋር ቆመው የነበሩ ሰዎች ንግግሩን ይሰሙ ነበረ፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳ፣ ዓይኖቹም ተገልጠው ሳሉ አያዩም ነበረ። እየመሩም ወደ ደማስቆ አስገቡት። በዚያም ሳይበላና ሳይጠጣ 3 ቀን ሰነበተ። በዚያም በደማስቆ ከተማ ከደቀ መዛሙርቱ ወገን ሐናንያ የሚባል አንድ ሰው ነበረ። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኛለሁ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ለዚህ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችም ተነሳና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየው። ያን ጊዜም ሐናንያ ሄዶ ወደ ቤትም ገባ። ወንድሜ ሳውል በመንገድ ስትመጣ የታየ ጌታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስ ጸጋ ይሞላብህ ዘንድ ወደ አንተ ልኮኛልና አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ። ወዲያውም አየ። ተነስቶም ተጠመቀ። እህልም በልቶ በረታ። ከደቀ መዛሙርቱም ጋር በደማስቆ ጥቂት ቀን ሰነበተ። በዚያን ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትን ሁሉ አደነቁ፣ እንዲህ አሉ፣ በኢየሩሳሌም ይህን ስም የሚጠሩትን ሁሉ ያሳደድ የነበረ ይህ አልነበረም? ወደዚህስ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስ አደረበት። እውነተኛውን ሃይማኖትም ግልጽ አድርጎ አስተማረው። ለኦሪት ሕግ የሚቀና እንደነበረ እንዲህ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሰራት ሕግ ወንጌል ጽፎ ድርብ ቅንዓትን የሚቀና ሆነ። ከዚህ በኋላ በአገሮች ሁሉ ዞሮ ሰበከ። ጌታችን ስም ሰበከ። ድንቆችንና ተአምራትን አደረገ። ቁጥር የሌላቸው ብዙዎች አሕዛብን አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውን ሁሉ ታግሶ በሁሉ ቦታ ዙሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ የእግዚአብሔር ሥራ ሲሰራ ሲጾምና ሲጸልይ መንፈስ ቅዱስ እኔ እነርሱን ለመረጥሁለት ሥራ ሳውልንና ባርናባስን ለዩልኝ አላቸው። ከዚህ በኋላ ጾመውና ጸልየው እጃቸውንም በራሳቸው ላይ ጭኖ ሾሟቸው። ከመንፈስ ቅዱስ ሹመው ወደ ሴሌዎቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፍ ወደምትባል አገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ ሥራየኛ አይሁዳዊ ሰው አገኙ። እርሱም ሰርጊዮስ ጳውሎስ ከሚባል ብልህ ሰው
ከሆነ አገረ ገዢ ዘንድ የነበረ ነው። የእግዚአብሔር ቃል ሊሰማ ወዶ በርናባስንና ሳውልን ጠራቸው። የስሙ ትርጓሜ እንዲህ ነበርና ኤልማስ የሚሉት ያ ስራየኛ ሰው ይከራከራቸው ነበረ። ገዢውንም ማመንን ሊከለክለው ወዶ ነበር። ጳውሎስ በተባለው ሳውል ላይ መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትንና ክፋትን ሁሉ የተመላ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ እያጣመምክ ተው ብትባል እምቢ አልህ። እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጥታለች፣ ትታወራለህ፣ እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውኑም ታወረ፣ ጨለማም ዋጠው። የሚመራውንም ፈለገ። አገረ ገዡም የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚህ በኋላ ሂደው ወደ ሊቃኦንያ ከዚያም ወደ ልስጥራንና ደርቤን ከተማ ወደ አውራጃውም ሁሉ ገብተው አስተማሩ። በልስጥራን ከተማም ከእናቱ ማኅፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበረ። ተቀምጦ ይኖር ነበረ እንጂ ልምሾ ከሆነ ጀምሮ ቁሞ አልሄደም። ጳውሎስንም ሲያስተምር አደመጠው። ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም አለው። ወዲያውኑም ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም በዚያ ሳለ አይሁድ ከአንጾኪያ ከኢቆንያ መጥተው ልባቸውን እንዲያስጨክኑባቸው አሕዛብንም አባበሏቸው። ጳውሎስንም በድንጋይ ደበደቡት፣ ጎትተው ወደ ውጭም አወጡት። በማግስቱም ከበርናባስ ጋር ወደ ቤን ከተማ ሄዱ። በዚያችም ከተማ አስተማሩ። ብዙ አሕዛብን ወደ ሃይማኖት አስገቡ። ለቤተ ክርስቲያን ቀሳውስትን ሾሟቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚሰራት አንዲት ልጅ አገኙ። ከመታገኘው ዋጋ ለጌቶች ብዙ ትሩፋትን ታስገባ ነበረ። እነዚህም ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትን መንገድ ያስተምሯቸው ብላ እየጮኸች ከጳውሎስ ጋር ተከተለች። ብዙ ቀንም እንዲህ ታደርግ ነበር። ጳውሎስ አሳዘነችው። መለስ ብሎ መንፈስ ርኩስ በጌታ በኢየሱስ ክርስቶስም እንድትወጣ አዝዣለሁ አለው። ወዲያውንም ተዋት። ከዚህ በኋላ ሐለብ ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮንያን ከሞት አስነሳት። በዚያም ያዙት። ለዚያች አገር ጣዖት ሊሰውት ወደው የሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብን በአዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ምንም ሳይነካም ወጣ። ሰገዱለትም። ክብር ይግባውና በጌታችንም አመኑ። የአገሩ ሹም አርስጦስም አመነ። 7ቱ የጣዖት ካህናቶች ግን ሸሽተው ተሰወሩ። ቅዱስ ጳውሎስ በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም በአንበሳም ምሳሌ መጥቶ በምኩራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስ የሚያመልኩ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስክነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባይ መካከል ጣለው። 7ቱንም እንዲህ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስ ዛሬ በዚህ ከተማ ማዳን እንጂ መግደል አይገባም አለ። ስለዚህ ከዚህ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ ስለ አገለገልከኝ እስከምሻህ ድረስ ኑረህ በበረሃ ይሁን አለው። ያን ጊዜ ወደ በረሃ ሄደም። ጳውሎስ ከዚያ ተነስቶ አካ ወደሚባል ከተማ ሄደ። ስቅንጥስ ከሚባል ደቀ መዝሙርም ጋር ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘው ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሮችን አመጡ። ከስቅንጥስ ጋር አስረው በከተማው ጥጋጥግ በስለታማ ድንጋይ ላይ
አስጎተቷቸው። ደማቸውም እንደ ውሃ ፈሰሰ። አጥንታቸውም እስከሚታይ ድረስ ስጋቸው ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜ በሮቹ ከሚነዳቸው ጋር ድንጋይ ሆኑ። አሕዛቡ ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በድንጋይ እንዲወግሯቸው አዘዘ። በቅዱስ ጳውሎስ ላይ እጅግ ተቆጥቶ አንተ የእስራኤል ሰው እነሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰሩ 2 የናስ ቀፎዎችንም ያመጡ ዘንድ አዘዘ። ዝፍት፣ ሙጫና ድኝ አምጥተው በውጭ ቀላቅለው 2ቱንም የናስ ቀፎዎች በውስጥ በውጭም ቀቧቸው። ሐዋርያትን በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊት እሳት አነደዱባቸው። መድኃኒታችን ክርስቶስ ከመላእክቶች ጋር መጣ። እሳቱንም ከዚያ ፈልሶ ወደ ከተማ ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገው። በተጨነቁ ጊዜ ጮኹ፣ አለቀሱ። መዳንን ከፈለጋችሁ ፈጥናችሁ በአደባባይ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስ ወደ በረሃ አሰናብቶ የነበረውን አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚህ በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስንና ስክንጥስን ከእሳቱ ውስጥ ውጡ ማላቸው። ያን ጊዜም የራሳቸውን ጠጉር እንኳ ሳይቀነብር ወጡ። በላያቸው ላይ የቃጠሎ ሽታም የለም። ይህን ድንቅ ሥራ አይተው በጌታችን በናዝሬቱ በኢየሱስ ክርስቶስ እናምናለን እያሉ ጮኸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስም አጠመቋቸው። ስክንጥስንም ቅስናን ሾሞላቸው። ከዚህ በኋላ ከሐዋርያው ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። ከዚህ በጌታችን ስም ሰበኩ። የአገሩ አለቆች ያዟቸው፣ እጆቻቸውን እግሮቻቸውን አሰሯቸው። በአንገቶቻቸው የብረት ሰንሰለቶችን አስገቡ። ራሶቻቸውን የሚሸፍን የብረት ቆብን ሰሩላቸው። ዳግመኛም በእጅና በመሃል እጅ በጣቶቻቸው ምሳሌ ሰርተው በእጆቻቸውና በክንዶቻቸው በእያንዳንዳቸው የብረት እጅ ጨመሩ። ከብረቶችም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸው ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገባቸውም ጋር ቸነከሩት። ችንካሮቹንም ተረከዛቸውን ነድለው ወደ ጭኖቻቸው እስከሚደርስና እስከ አቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውም ቸነከሩ። ደግሞ በመሸፈኛ አምሳል የብረት አሰናፊል ሰሩ። ቀማሚዎችንም መጡ። 1 መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትን አመጡ። ስቡንና አደሮን ማሩን የእሳቱን ኃይል አብዝቶ የሚያነደውን ቅመሙን ከሙጫውና ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ልጥር 1 የወይን አረግንና ቅባት ያላቸውን እንጨቶችን ሁሉ አመጡ። በጋን ውስጥ ያበሰሉትን ያማሙትንም ልዩ ልዩ ቅመም አምጥተው ከስጋቸው ጋር እስከሚጣበቅ በቅዱሳን ሐዋርያት ስጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። ከእግራቸው እስከ ራሳቸው ከፍ ከፍ እስከሚል ድረስ በእሳት ያቀለጡትን ያንን እርሳስ ጨመሩ። ርዝመቱ 15 ክንድ በሆነ ወፍራም የጥድ ምሰሶ ላይም አቆሟቸውና ከበታቸውን ፍሬ በሌለው በወይን ሐረግና በተልባ እሳቱን አቀጣጥለው አነደዱ። የእሳቱ ነበልባልም ከስጋቸው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበረ። ከመኳንንቱም በአንዱ ልብ ርኅራኄን አሳደረና እንዲፈቷቸው አዞ ፈቷቸው። በፈቷቸውና ሰሌዳውን ከስጋቸው ላይ ባስወገዱ ጊዜ ቆዳቸው ገፈፈና ከብረቱ ሰሌዳዎች ጋር ወጣ። ብዙ ደምም ከስጋቸው ፈሰሰ። ሰይጣንም
በከተማው ውስጥ ሰዎች ልብ አደረና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናምንም የተመላች ብርት ደመናም መጥታ ቅዱሳን ሐዋርያትን ከበበቻቸው። በዚያች አገር አንድ ጊዜ በድንጋይ በመውገር አንድ ጊዜም በፍላጻ በመነደፍ ብዙ ተሰቃዩ። ከዚህ በኋላ ሙታንን በአነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተ ክርስቲያንም ሰሩላቸው፣ ካህናትን ሾሙላቸው። በቀናች ሃይማኖትን እስቲጸኑ አስተማሯቸው። ከዚያም ወጥተው ጌታችን ወደ አዘዛቸው ወደ ሌላ አገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥኩ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያን የሚያደርገውን በስምህ ቤተ ክርስቲያን የሚሰራውንና በውስጧም የሚጸልየውን ስለትንና መባአን የሚሰጠውን መታሰቢያንም ቀን ለድሆችም የሚመጸውተውን ሁሉ ከአንተ ጋር በመንግሥተ ሰማያት አኖራቸዋለሁ አለው። በስምህ የታነጹትን አብያተ ክርስቲያናትን መልእክቶችንም እንዲጠብቋቸው አደርጋቸዋለሁ። ብዙ ቃል ኪዳን ሰጠው። በመለኮታዊ አፉን ሳመውና ከእርሱ ዘንድ ወደ ሰማይ በክብር አረገ። ከዚህ በኋላ እልዋሪቆን ወደምትባል ታላቅ አገር እስከሚደርስ በብዙ አገሮች ውስጥ ተመላለሰ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገለጸችለት፣ አረጋጋቸው፣ ረዳችውም። በመጋቢት 29 እንደ ጻፍነው የአገሩን ሰዎች እንዲያጠምቃቸውና እንዲያስተምራቸውም አዘዛቸው። ከዚህ በኋላ ወደ ሮሜ ከተማ ገብቶ በውስጧ ሰበከ። በስብከቱም ብዙ ሰዎችን አምነው የክርስትናን ጥምቀትን አጠመቃቸው። የመጽሐፍትንና የታወቁ 14 መልእክቶችን ጻፈ። የመጀመሪያው መልእክቱ ለሮሜ የተጻፈችው ናት። መልካም ሩጫውንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊ ሰጠው። ከሰያፊው ጋር አልፎ ሲሄድ ከንጉሡ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለ እርሷ አለቀሰች። እርሱ ግን መጎናጸፊያሽን ስጭኝና እኔም ዛሬ እመልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራስ ወደ ሚቆረጥበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ጳውሎስን እንደገደለው ለንጉሥ ሊነግረው በተመለሰ ጊዜ ያች ብላቴና አገኘችው። ያ ጳውሎስ ወዴት አላለችው? ራስ በሚቆረጥበት ቦታ ወድቋል፣ ራሱም በመጎናጸፊያሽ ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግሥት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ ዓይንን የሚዘበዝቡ አክሊላትን አድርገዋል። መጎናጸፊያዋንም ሰጡኝ። እርሷም እነኋት ተመልከት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩት አሳየቻቸው። አይተውም አደነቁ። ስለዚህ ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። የዚህ ሐዋርያ ጳውሎስ ታምራቶች ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱም ከርዕሰ ሊቃነ ጳጳሳት ከአባ ማትያስ ከሁሉም ሊቃነ ጳጳሳት እና የቅድስት የሐዋርያት ቤተ ክርስቲያን ልጆች ከሆንን እንዲሁም ከማኅበረ የቅዱሳን ዝክር ቤተሰቦች ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን የመላእክት አለቃ የሳቁኤል የበዓሉ መታሰቢያ ነው። አማላጅነቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ይጠብቀን፣ ከቅዱሳኑ በረከት ያሳትፈን። ታመው በሆስፒታል ታመው በቤታቸው
ታመው በጸበል ስፍራ ጥያቄ አጣው በመንገድ በስደት ዓለም ያሉትን ሕሙማኑን ሁሉ በቅዱሳኑ ስም ይፈውስልን። ለታሰሩትም ታስረው በኢትዮጵያ ታስረው በሳውዲ አረቢያ በተለያየ ዓለማት ያሉትን ሁሉ እግዚአብሔር ያስፈታልን፣ ማህበራችንን ይጠብቅልን። በል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ተመንሶት አላ ድህነነ ወባልሐነ እምኩሉ ኩይስ መዛከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባዖት ሰላም ለኪ ብርክት አንቲ እማንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልሒ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ላስፈጸመ ለሉ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ የክርስቶስ ቤተሰቦች ስለ እግዚአብሔር ድንቅ ስራ መመስከር ለምትፈልጉ ሁላችሁም በዚሁ አጋጣሚ ስልክ ቁጥሬን አስቀምጥላችኋለሁ እንድትልኩልኝ በትህትና እጠይቃችኋለሁ። ሞክራለሁ። እግዚአብሔር በመካከላችን ይሁን። ከዚህ በመቀጠል ደግሞ ለበረከት የቅዱስ ጴጥሮስና የጳውሎስን መልክ አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። የቅዱሳን ገድል ድርሳን በሁሉ ይደርስ ዘንድ ሁላችሁም ሸር በማድረግ እንድትተባበሩን እንጠይቃችኋለን። የቅዱስ ጴጥሮስና ጳውሎስ በዓል በሚከበርበት ዕለት ቀሳውስትና መነኮሳት በቤተ ክርስቲያን ተሰብስበው ከአባ ጊዮርጊስ ዘጋስጫ የሌሊት ሰዓታት እና ድርሳናት ውስጥ የሚከተለውን እንዲህ እያሉ ይዘምሩ ይጸልዩ። ስምህ የሚጣፍጥ ኢየሱስ ክርስቶስ ጳውሎስን የጠራኸው እኛንም ወደ ሰማያዊው ሰርግህ ጥራን። ስምህ የሚጣፍጥ ኢየሱስ ክርስቶስ ለጳውሎስ ክህነቱን ያጣፈጥክለት በመለኮታዊ ጨውነት የሕይወታችን አልጫነት አጣፍጥልን። ስምህ የሚጣፍጥ ኢየሱስ ክርስቶስ ሆይ የጳውሎስን ትምህርቱን ብርሃን የሕሊናችንን ጨለማ በውበትህ አበራልን። አቤቱ አንተ ምስጉን ነህ፣ የምስጋናህም ውበት የተደነቀ ነው። የወህኒ ቤቱን መሠረት አናወጥኸው፣ ጳውሎስን ከእስሩ የፈታኸው እኛንም ከጠላት ከኃጢአት ማሰሪያ ፍታን። አሜን። የመንግሥተ ሰማያት መክፈቻ የሰጠኸው የሃይማኖት መሠረት ጴጥሮስ ሆይ ወደ ክርስቶስ የሰርግ አዳራሽ እንገባ ዘንድ በሩን ክፈትልን። ሰማይና ምድርም ስልጣን የሰጠ የሊቆች ሊቅ ጴጥሮስ ሆይ በእጅህ ባለ ሹመት ማኅበራችንን ባርክልን። አሜን። መለኮቱ ኃይሉ አምልኮቱ ሁሉ ለእኛ የተሰጠ ነው ብለ አንተ ስለ ራስህ እንደተናገርክ ከሁሉም ቅዱሳን የሚበልጥ የመንግሥትና የክህነት አክሊል የተሰጠህነ በጎችን ጠብቅ ብሎሃልና የእረኞች አለቃ የክህነት አለቃ ሆይ ማኅበራችንን ባርክ። በሁሉም አብያተ ክርስቲያናት ዙሪያ ያለውን ርስትህን ባርክ። የወንጌል ወንዞች የሕግ ምንጮች የአንድ ግንድ የበቀሉ የዘይትና የወይን ሐረግ ቅርንጫፎች የወልድ ሐዋርያት በዕለተ እሑድ እጃቸውን ዘርግተው እንደ ምሰሶ በጠነከረ ቀኞቹ ይባርኩን። አሜን አሜን። ለሁላችን በኔሮን ቄሳር ዘመነ መንግስት ጴጥሮስ ቁልቁል በተሰቀለ ጊዜ የሞቱ ኃይል የፀሐይን ብርሃን አጠፋ። ጳውሎስም በወታደሮች ጭፍራ ሰይፍ አንገቱን በተቆረጠ ጊዜ ከአንገቱ በደም ፈንታ ወተት መነጨ። መልካ ጴጥሮስ ወጳውሎስ ሰላም ለዝክረ ስምክሙ መዓዛው እንደ አልባስጥሮስ ሽቶ ለሆነ ለስማችሁ አጠራር ለሚያምረው ለጥቁር ጸጉራችሁ ሰላምታ ይገባል። አንገትን የተሰየፍክ ጳውሎስ በመስቀል የተቸነከርክ ጴጥሮስ ሆይ የደማችሁ ምስክርነት የምስክርነታችሁ ደም
እግሩ ፈጣሪን እንደሆነ ሐዋርያ ከመልካም መዓዛው ጋር በልቤ ውስጥ ተመላለሰ። ሰላም ለርእስቲክሙ የድህነት የመዳን አክሊል የተቀናጁ ራሶቻችሁ ጸዳሉ ከፀሐይና ከጨረቃ ብርሃን ይልቅ ለሚያበራ ለሚደነቅ ፊታችሁም ሰላምታ ይገባል። የሃይማኖት መሠረት ጴጥሮስና የሰማዕትነታችሁ የምስክርነታችሁ ደም በፊቴ ወይ በአካሌና በልብሴ ላይ ይፍሰስ ይረጭ። አሜን። ሰላም ለቀራንብትክሙ እንባን ላዘሉ ቅንድቦቻችሁ ደስታን ተሞልተው ወደ ችግረኞች ለሚመለከቱ ዓይኖቻችሁም ሰላምታ ይገባል። የሃይማኖት ወይን ጴጥሮስና ህብስት የሆንክ ጳውሎስ ሆይ የመሥዋዕት ድንኳን ቤተ ክርስቲያን የመጀመሪያ ልጁን እንደ ቀበረችና እንዳዘነች ሴት ሰማዕትነታችሁን እያሰበች ታለቅሳለችና። ሰላም ለአእዛኒክሙ ወንጌልን በመስማት ለተመሰገኑ ጆሮአችሁ ከቀይ አበባ ዝንጣፌ ይልቅ ለሚቀሉ ጉንጮቻችሁ ሰላምታ ይገባል። የአምልኮ መሥዋዕት ሆናችሁ ምእመናን እንዲመኩባችሁ የዮናን ልጅ ጴጥሮስ ሆይ ደምህ በመስቀል ጽዋነት ተቀዳ። ሐዋርያው ጳውሎስም ደምህ ወደ ሰማያት ተጣራ። ሰላም ለአእናፊክሙ መዓዛቸው ለተመረጠ አፍንጫዎቻችሁ የምስጋናን የመዝሙር ቀንዶች ለሆኑ ከንፈሮቻችሁም ሰላምታ ይገባል። ኢያስጲድ በሚባል በቀይ ዕንቁ የተመሰልክ ጴጥሮስና በነጭ እብነ በረድ የተመሰልክ ጳውሎስ ሆይ በሕሊና ያልታሰበ ሊተረጎም የማይችል የሰማዕትነት አክሊልና ዳግመኛ በክህነት መጎናጸፊያ አጎናጽፈኝ። ሰላም ለአፉክሙ የጲራቅሊጦስን ምስጢር ጥበብ ለሚናገሩ አፋችሁ ወተት ለሚያፈሱ የነጹ ጥርሶቻችሁ ሰላምታ ይገባል። የሃይማኖት መዝገብ መከማቻ ጴጥሮስና እንደ ርግብ የዋህ ጳውሎስ ሆይ የቁጣችሁ ሰይፍ ከሰገባ አፋችሁ ውስጥ እንደ ተራበ አንበሳ የሚነጥቀኝ ጠላት የሰይጣን ላይ ይመዘዝበት። ሰላም ለልሳንክሙ ተራ ንግግር ለሚናገር አንደበት ማሰሪያ ለሆነ አንደበታችሁ እንደ ቀንድ መለኮት ጮሆ ለሚጣራ ቃላችሁም ሰላምታ ይገባል። የክርስቶስን ወንጌል እንደ ጽናጽል ያሰማ ጴጥሮስና እንደ ሮማን ዛፍ ፍሬ ያፈራህ ጳውሎስ ሆይ የሞታችሁን ነገር በጆሮው ለሰማ ሁሉ መላ ልቦናው ያዝናል፣ ዓይኑም ያነባል። ሰላም ለእስትንፋስክሙ ከተባረከው ከጉሮሮአችሁ ደጃፍ ለሚወጣና መዓዛው ከመልካም ሽቱ መዓዛ ለሚበልጥ ትንፋሻችሁም ሰላምታ ይገባል። የአምላካችን የክርስቶስ ዓይኖች እንደራሴዎች የሆናችሁ ጴጥሮስና ጳውሎስ ሆይ ጠላት ሰይጣን በሕሊናዬ የተከለው አሜኬላና እሾህ የኃጢአት ስር በቃላችሁ ስልጣን ይነቀል። አሜን። ሰላም ለክሳድክሙ በአማረ ጌጥ ወይ ሀብል ለተከበቡ አንገቶቻችሁ ከመከራው ክብደት የተነሳ ለደከሙ ትከሻዎቻችሁ ሰላምታ ይገባል። የጌታዬ የጴጥሮስ እጆች እንዴት ተቸነከሩ፣ የወዳጄ የጳውሎስ አንገትስ እንዴት ተቀላ እያለች ሙሽራይቱ ወደ ቤተ ክርስቲያን ለእያንዳንዳችሁ ዘወትር ታለቅሳለች። ሰላም ለዘባናቲክሙ በቀያፋ ፊት በጥፊል ስለተመታ ስለ ኢየሱስ ክርስቶስ በአደባባዩ ለተገረፉ ጀርባዎቻችሁ በአዋቂዎችና በፈላስፋዎች ላይ ለመመስከር ለተዘረጋ ለስፍ ደረታችሁም ሰላምታ ይገባል። ጴጥሮስ ሆይ የተሰቀልክበት መስቀል ጳውሎስ የአንገትህ መቆረጥ የነካት መጎናጸፊያ ተስፋ ይሆነኝ ዘንድ ስጡኝ። አሜን። ሰላም ለሕጽንክሙ መገጣጠሚያቸው በገመድ ሲሳብ
በመሳብ ብዙ ሕመም ለደረሰበት ለብብቶቻችሁ ሕመም መከራ ለደረሰባችሁ ለእጆቻችሁም ሰላምታ ይገባል። ከጳውሎስ አንገት ከመነጨው ዳግመኛም ከጴጥሮስ መስቀል እንደ መስኖ ውሃ ከፈሰሰው የምስክርነት ደማችሁ እንድጠመቅበት ወተቱን እንድጠጣ ማን በሰጠኝ? ሰላም ለመዛርኢክሙ ከበደል ምልክት ለተለዩ ከማይሰማው የእጆቻችሁ ጡንቻዎች ከተለያዩ የብረት አይነቶች ይልቅ ጠንካራ ለሆኑ ክርኖቻችሁ ሰላምታ ይገባል። የተከማቸ የነጭ ዕጣን ውሃ የጴጥሮስና የወይን መዓዛ ጳውሎስ ሆይ ስለ ክርስቶስ ብላችሁ ያፈሰሳችሁት ደም በጎ ምግባርና ገድል ለሌለኝ ለኔ ለኃጢአተኛው ሰው በእርሱ ፊት ቤዛ ይሁነኝ። አሜን። ሰላም ለእመትክሙ የቅድስናን የንጽህናን መለኪያ ለሆኑ ክንዶቻችሁ በሚረጭ ደም ሥርዓት መስዋዕት ለሆኑ ለመዳፎቻችሁም ሰላምታ ይገባል። ችንካሮችን ለታገሰ ለጴጥሮስና የታሰርክ ጳውሎስ ሆይ ክርስቶስ በመንግሥቱ በመጣ ጊዜ በእውነት ዓለምን ላሸነፈ ሰው በተፈረደለት ጊዜ እኔም በልጃችሁ ክንፎች ከልሉኝ ማሉኝ። ሰላም ለአጽብኢክሙ ንጹሕ ጥፍሮች ለተቀጠሉላቸው ለበቀሉባቸው በተጋድሎም ጊዜ ጠብ አዋቂዎች ወይም ተጋድሎ ፈጻሚዎች ለሆኑ የእጆቻችሁ ጣቶች ሰላምታ ይገባል። ጴጥሮስና ጳውሎስ ሆይ የመሐላ ስምን ወንጌልን ይዛችሁ ወደ ክፉ ተኩላ ምድር የተላካችሁት እንደ የዋህ በግ የምትታረዱ ትሆኑ ዘንድ ነውና ወደ መስቀል ለመውጣት በመጋደል ወደ ኋላ ለማይል ጎናችሁ ለወንጌል ፈሳች ምንጭ ለሆነ ሆዳችሁም ሰላምታ ይገባል። የኮራዚን ትምክህት ያጠፋችሁ ጴጥሮስና ጳውሎስ ሆይ እንደ ዳዊት ጠላት እንደ ኩዚ ነፃ የወጣ ያይደለ የኃጢአት ባርነት ጠላት ሰይጣን በእጆቻችሁ ይጥፋ። አሜን። ሰላም ለልብክሙ በክርስቶስ የዋህነት ለታተመ ልባችሁ ከቂም ነፃ ለሆኑ ንጹሐት ኩላሊቶቻችሁ ሰላምታ ይገባል። ችንካሮች እንዴት የጴጥሮስን ደሙን አፈሰሱት፣ ጳውሎንስ እንዴት የሰይፍ አፍ ቆረጠው እያልኩኝ በብዙ ጭንቀት አለቅስላችኋለሁ። ሰላም ለሕሊናክሙ ስጋዊ ሐሳብ ላልተመላለሰበት ላልሄደበት ሕሊናችሁ የጵራቅሊጦስ ነበልባል ለሚያነደውና ለሚከበው አንጀታችሁ ሰላምታ ይገባል። ጴጥሮስና ጳውሎስ ሆይ በአንድነት ሆናችሁ የአገልጋያችሁ የዲዮናስዮስን ፍቃዱን ፍጻሜ ሰርቼ እናንተን የዳሰሰበትን እጁን እስም ዘንድ በእጁ እባርክ ዘንድ አድሉኝ። ሰላም ለነዋይ ውስጥክሙ የአዲሱ ዓለም የመንግሥተ ሰማያት ንብረት ለሆነ ሆድ ዕቃችሁ እንደ መዝጊያ ለታተመ እንብርታችሁም ሰላምታ ይገባል። የሃይማኖት ጌጦች ዕንቁዎች የሆናችሁ ጴጥሮስና ጳውሎስ ሆይ እንደ ውሃ የፈሰሰው ደማችሁ እስከ ዛሬ ድረስ በሮም ይጣራል ይሰበካል። ሰላም ለሐቄክሙ የመንፈስ ቅዱስ ሰይፍ ለታጠቀ ወገባችሁ የድንጋይ ሰሌዳ እብን በረድ ለተመሰሉ ምሰሶ ጭኖቻችሁ ሰላምታ ይገባል። ጳውሎስና ጴጥሮስ ሆይ ከድካማችሁ ፍርፋሬ ጽድቅን በመሻት ሕሊናዬ መትጋትን አላቋረጠም። ዓይኔም እናንተን ከማየት ወደ መሬት አልወደቀም፣ ምድራዊ ነገርን አላስብም። ሰላም ለአብራኪክሙ በስግደት ብዛት ለደከሙ የእግሮቻችሁ ጉልበቶች ወንጌልን ለማስተማር ለተመላለሱ እግሮቻችሁ ሰላምታ ይገባል። የሰማይ መክፈቻ ጴጥሮስና የሰማይ መሰላል ጳውሎስ ሆይ ወደ መንግሥተ ሰማያት የምታስገባን ጴጥሮስና እንደ መሰላል ወደ መንግሥተ ሰማይ የምንወጣብህ ጳውሎስ ሆይ የጥበብ መገኛ የሆነ የፍቅራችሁ ውበት ሕሊናዬን ማርኮ እጅ መንሻችሁ አድርገኝ። ሰላም ለሰኳናዊክሙ ከባህሪያችሁ ጋራ ፈጣሪ ሯጭ ለሆነ
በእግራችሁ መረገጫ ኃይል በአራቱም የዓለም ማዕዘናት ለተዘዋወረ ተረከዛችሁ ሰላምታ ይገባል። በመስቀል የተሰዋ በግ የሆንክ ጴጥሮስና እንደ ፍሪዳ አንገትን የታረድክ ጳውሎስ ሆይ ስብከታችሁ መንግሥተ ሰማያትን በተገፋች ጊዜ የተገፋ ወዳጆቿ ይናጠቋቸዋል፣ ይሻሟታል። ሰላም ለአጻብዕክሙ እንደ ቅርንጫፍ ለወጡ ለበቀሉ እና እንደ መብረቅ ብርሃን ላጌጡ ለእግሮቻችሁ ጣቶች ሰላምታ ይገባል። የመስቀል ላይ ርግብ ጴጥሮስና ዋኖስ ጳውሎስ ሆይ ምዕራብና በምስራቅ ሀገራት በሰማዕትነት የተረጨ ደማችሁ እነሆ ከጻድቁ ከአቤል ደም ይልቅ በመስበክ በመናገር በለጠ። ሰላም ለቆምክሙ በተመረጠ የዋንዛ ዛፍ ለተመሰለ ቁመታችሁ የግምጃው የማሐረቡ ጌጥ በደም እንደቀላ ለተመሰለ አበባ መልካችሁም ሰላምታ ይገባል። ለክርስቶስ ቃል ተላላኪዎች አገልጋዮች የሆናችሁ ጳውሎስና ጴጥሮስ ሆይ በብርሃኑ ብልጭታ እንደሚያሸንፍ ኃይል እንደሚያደርግ እንደ ካህኑ ዮሴ አክሊል የራሳችሁን አክሊል በራሴ ላይ ያብራ ያንጸባረቀ በሁላችን ላይ አሜን። ሰላም ለጸአተ ነፍስክሙ ዓለምን ላነዋወጠ የነፍሳችሁ አወጣጥ በደም ለተለወሰ ለተጠቀለለ በድን ስጋችሁ ሰላምታ ይገባል። ጴጥሮስና ጳውሎስ ሆይ አፋችሁ ከመናገር ዝም ባለ ጊዜ በሰማይ በምድር ያሉ ሁሉ ለግማሽ ሰዓት ያህል ጸጥ አለ። የጨረቃ ውብ ገጽታ ጠቆረ፣ ፀሐይም ጨለመ። ሰላም ለግንዘትክሙ በነጫጭ ልብሶችና በሽቱ ቅመም ለተገነዘ ስጋችሁ በቅድስት ሮም ለሚገኝ የከበረ መቃብራችሁ ሰላምታ ይገባል። የጥበባት ባህር የሆናችሁ ጳውሎስና ጴጥሮስ ይገባል። የጥበባት ባህር የሆናችሁ ጳውሎስና ጴጥሮስ ሆይ ታላቅ ዝንባባን ሰራዊት እንደሚከቧት እናንተንም የተመረጠ አርድእት ጋራ ሕይወቴን ከበዋት። ሰላም ለአጽምቲክሙ የምርምርና የፍርድ ቀን እስከሚሆን ዕለት ተንሣኤን ለሚጠባበቁ ለእያንዳንዱ በየክፍሉ ለሚገኙ አጥንቶቻችሁ ሰላም እላለሁ። የጎልጎታን መስቀል የተሸከማችሁ ጳውሎስና ጴጥሮስ ሆይ ለኢየሩሳሌም ሁለተኛዋ በምትሆን በሮም ምድር የምትገኝ መቃብራችሁ ከባሕር ዕንቁና ከወርቅ ይልቅ መሬቷ ይከብራል። ሰላም ለልብክሙ በልብሳችሁና ለመታጠቂያችሁ በየክፍሉ ዕንቁ ለሆነ አክሊላችሁና እንደ አክሊላችሁ ለሆነ ጥምጥማችሁም ሰላም ለልብስክሙ ለልብሳችሁና ለመታጠቂያችሁ በየክፍሉ ዕንቁ ለሆነው አክሊላችሁና እንደ አክሊላችሁ ለሆነ ጥምጣማችሁ ሰላምታ ይገባል። የክርስቶስ መግቢያ የሆናችሁ ጳውሎስና ጴጥሮስ ሆይ በምግባር ዝቅ ያልኩትን እኔን ኃጥኡን ከሰማይ ሆናችሁ ጎብኙኝ፣ ተመልከቱኝ። የአሸናፊነትን ስልጣን መንፈሳዊ ኃይል በራሴ ላይ አኑሩ። ሰላም ለዕፀ መስቀል በቅዱስ ጴጥሮስ ደም ለተቀደሰ የእንጨት መስቀል ቅዱስ ጳውሎስ አንገት በፈሰሰ ወተት ለራስ ሰላምታ ሰይፍም ሰላም እላለሁ። አዲስ የሆነ ምስጋናችሁ ከአፌ እንደ ፍሬ ትለቅሙ ዘንድ ባለሟልነትን ስልጣን ያላችሁ የክርስቶስ አገልጋዮች ሆይ የአጨዳ ጊዜ ደርሷልና በለሱን እዩት። ጴጥሮስ ሰላም ጴጥሮስና ወጳውሎስ ትእዛዝን የተቀበላችሁ ጴጥሮስና ጳውሎስ ሆይ ይህን የመታሰቢያ ምስጋናችሁን ባርኩ፣ ያማረ የተወደደም አድርጉ። ለሚታመኑበት ሰውም ሐዘን እንዳያገኘው እባብን ቢይዝ የሚገል መርዝን ቢጠጣ ኃይልንና ማሸነፍን ስጡት። መጽሐፈ ዜና የእስራኤልና የይሁዳ ታሪክ ጸሐፊዎች በሮም ሀገርና በአደባባዮች ሩጫቸውን ወይም አገልግሎታቸውን ከፈጸሙ በኋላ የጴጥሮስን ደም ቀለም የጳውሎስን ደም ጽጌረዳ አድርገው ገድላቸውን ጽፎ ሲያስቀምጡ ቆዳዬ እንደ ወረቀት አጥንቶችም እንደ ተዘረጋ ሰሌዳ ቢሆንላቸው እመኛለሁ። ብርሃናት ክልኤተ
በንጉሥ ኔሮን ዘመን ሩጫቸውን ተጋድሏቸውን ለፈጸሙ ለሁለቱ ብርሃናት ሰላም እላለሁ። ጴጥሮስና ጳውሎስ የዘንባባ ዝንጣፊ ይዘው የሰላምን ወንጌል እየሰበኩ አንደኛው በመስቀል ላይ ተዘቅዝቆ ተሰቀለ፣ አንደኛው ክብርት አንገቱን ቆረጡት። ውስተ ኩሉ ምድር ትምህርታቸው ነገራቸው በምድር ሁሉ ወጣ። የአንደበታቸው ቃል ስብከታቸው እስከ ምድር ዳርቻ ደረሰ። ደማቸውም ያፈሱ ጴጥሮስና ጳውሎስ በሞታቸው በሕይወታቸው ከቀድሞ ጀምሮ ያልተለያዩም ሩጫቸውን ተጋድሏቸው ምስክርነታቸውን በአንድነት ፈጸሙ። ኦ አምላከ ጳውሎስ በሰይፍ ላይ ደሙ የተረጨ የፈሰሰ የጳውሎስ አምላክና በመስቀል ላይ የተዘረጋ የጴጥሮስ ጌታ ሆይ ኃጢአቴን በስቷልና ሳትፈራረደኝ ማረኝ። የተመራመርክና ፍርድን የፈለክ ቢሆንማ በፊት መላእክት ንጹሐን ባልሆኑም ነበሩ። ኦ ክርስቶስ ደማቸውን እንደ በግ እንደ ፍየል ደም ያፈሰሱ የጴጥሮስና የጳውሎስ ጌታ ሆይ በአፍ የሚሸነገል ቀማኛ ሊያጠፋኝ በተጋ ጊዜ የቃል ሰይፍነትነት ችሎታ ያለው ማድረግ የሚችል የእነሱ ደም የጴጥሮስና የጳውሎስ ቀድሞ የኤሊ ልጆች እንደጠፉ አጥፌንም ያጥፉልኝ። ኦ ክርስቶስ የጴጥሮስ የጽድቁና የእውነተኝነቱን መገለጫ እጅ እግሩን ለታሰረ የመልህቁ የማሰሪያው ስር ያልተበጠሰ የጳውሎስ መገለጫ መታወቂያ ክርስቶስ ሆይ ክፉዎች ሰዎች ስለኔ መጥፋት በተጉ ጊዜ የቆሬ ልጆች እንደጠፉ ምድር ተከፍታ እንደዋጠቻቸው ከምድር ገጽ ይጥፉ ወደ ሰማይም ይጣሉ። ሰላም ተዘኪረከ ክርስቶስ ክርስቶስ ሆይ ስለ ክቡር ደማቸውን ያፈሰሱ ሁሉንም ሐዋርያት አስበ ከተጋድሏቸው እሳተፍ ዘንድ የምስክርነትን አክሊል ስጠኝ። የክፉ የይሁዳ ስሙ እንደጠፋ ሁሉ የጠላቶችን መታሰቢያቸውን ከሕይወት መጽሐፍ አጥፋ። በደመ ስምዖሙ ሐዋርያት ጌቶቻችን ነፃ ያወጡን ሐዋርያት በሰማዕትነት በምስክርነት ባፈሰሱ ደማቸው ተማጽነናል፣ በቃል ኪዳናቸው ተጣርተናል። ኢየሱስ ክርስቶስ ሆይ ከሐዘን አጽናናን፣ ደግፈን። በአባቶቻችን በጴጥሮስ ስቅለት ብለ በጳውሎስ በአንገቱ መቆረጥ ብለ አጽናናን፣ አረጋጋንን። ሰአሉ ለነ የወልደ እግዚአብሔር አገልጋዮች ጴጥሮስና ጳውሎስ ሆይ ከወራሪ ከሰይጣን እንድን ዘንድ የስደተኛን እንግዳ አምላክ ወደ ሆነ አምላካችሁ ከጉልበታችሁ ዝቅ ብላችሁ ሰግዳችሁ እጆቻችሁን ዘርግታችሁ ለትውልድ ሁሉ ለምኑልን። አሜን። ያቀረብነውን ጸሎት ልመናችንን ደካማ ብንሆንም ኃጢአተኛ ብንሆንም እግዚአብሔር ይቀበለን ዘንድ እንደ ቸርነቱ እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችንን በያለንበት ሰላሙን ይስጠን። ለታመምነውን ፈውስ፣ ለታሰሩትን መፈታት እግዚአብሔር ይልክልን ይሰጠን ዘንድ
የአምላክ በጎ ፍቃድ ይሁን። የቅዱስ ጴጥሮስና ጳውሎስ በረከት በሁላችን ላይ ይደር። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱሳኑ ስም ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ገድል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ይህች መጽሐፍ በክብር በፍጹም ምስጋናና በማሕሌት ከካህናት፣ ዲያቆናት፣ ሕዝቡና አሕዛብ ሴቶችም ወንዶችም ሽማግሌዎችና ሕፃናት ድባብ ቢኖር ድባብ ሆነው ባይኖር ደግሞ የቀጭን ልብስ ሰቀላዎችን ወይም ድንኳኖችን ሰርተው ተሰብስበው ያንብቧት። ሁሉም ይህንን ደስታና አለይታ በህሊና ንቃት ወይ በንቃተ ህሊና ባለመወላወል በፍቅር ወዲያና ወዲህ ባለማለት ጸንተው ይስሙት። በአባታችን በአቡነ ገብረ መንፈስ ቅዱስ አማላጅነት ላመነ ይህ የሕይወት የብቋኤት የድህነትም መጽሐፍ ነውና እግዚአብሔር ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከት ረድኤት እኔንና እናንተን ሁላችንንም ያሳትፈን ለዘላለሙ አሜን። በባህሪ መለወጥ በሌለበት በእግዚአብሔር አብ ስም ከአባቱ ሪና በማይለይ በእግዚአብሔር ወልድ ስም በሦስትነቱ በሥላሴም ምላት ያዘኑትን በሚያረጋጋ በእግዚአብሔር መንፈስ ቅዱስ በአፍ እስትንፋስ ነቢያትን ትንቢት ያናገራቸው ወንጌልን ይሰብኩ ዘንድ ሰረገላም ይሆን ዘንድ በሐዋርያት ላይ ያደረ ይኸውም በሦስትነቱ የማይከፈል በአንድነቱ የማይቀላቀል አንድ አምላክ ነው። ምስጋናው የባህሪ የሆነ መላው ዓለም በማህል እጁ የተያዘ ስልጣኑ በትከሻው ያለ የሁሉ ልመና ከጆሮው የሚደርስ የኃጢአታችንን ምስጢር በዓይኑ ፊት የተገለጠ ነው። ትጉሃን ከሚሆኑ መላእክት አገልጋዮቹ ከቅዱሳን ለእርሱ ምስጋና ይገባል ለዘላለሙ አሜን። ብፁዕ ቅዱስ የሆነ የአባ ገብረ መንፈስ ቅዱስ ገድልን እንጀምራለን። ትጉህ ተጋዳይ የክብር ኮከብ የገዳም መብራት ስም አጠራሩና እርግናው ያማረ ብፁዕ ቅዱስና ደግ ገዳማዊ አባታችን ገብረ መንፈስ ቅዱስ ከግብፅ ደቡብ ከቆላማው ምድር ከኒሂሳ አገር የተገኘ ወይ የወጣ ገዳማዊ ነው። በግብፅ ምድር ብዙ ዘመን የኖረ ከዚያም ወጥቶ ደግሞ የኢትዮጵያን ገዳማትም ዞረ። ዝቋላና በምድረ ከብድም ዘመን ያለ ልብስ ራቁቱን በውሃ ሳይጠጣ እህልም ሳይበላም ኖረ። እንደ ሰው የኖረ አይደለም፣ በምድር ላይ አኗኗሩን እንደ መላእክት አደረገ እንጂ። ገድሉን በዕለተ እሁድ መጋቢት 5 ቀን በጴጥሮስና በጳውሎስ በዓል ፈጸመ። እግዚአብሔር በጸሎታቸው ይማረን፣ እኔንም እናንተንም ይዘከረን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ መጋቢት 5 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መጋቢት 5 በዚህ ቀን በአስቄጥስ ገዳም በአባ ዮሐንስ ደብረ አበምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰረባሞን አረፈ። ይህም ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮስ ቅዱሳን አረጋውያንም እያገለገለና 32 ዓመት ያህልም ብዙ ተጋድሎን እየተጋደለ ኖረ። ከዚህ በኋላ በዚሁ በአባ ዮሐንስ ገዳም አበምኔት ሆኖ ተሾመ። የተጋድሎንም ሥራ አበዛ። ከመነኮሰበት ጊዜ ጀምሮ እስከ አረፈበት ጊዜ ድረስ ሁል ጊዜ ይጸልይና ይጾም ይዘጋም ነበር። በካህናት አለቃ ሹመት 20 ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እኒህም 15 ዓመታት እስቲፈጸም ከቶ ከሰው ማንንም አላየም። በእኒህም 15 ዓመት ከቅዳሜና ከእሁድ ሰንበት በቀር አይበላም አይጠጣም ነበረ። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ በሕልም ታየው። ይህንን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መልአኩም አትፍራ፣ ክብር ምስጋና ይግባውና ጌታችን ክርስቶስ በአንተ ላይ ለእሳት ስልጣን አልሰጣትም ብሎ መለሰለት።
የጸናች እጁንም ዘርግቶ ያንን መስቀል ከመልአኩ እጅ ተቀበለ። ሁለተኛም መልአኩ እንዲህ አለው፣ በርታ፣ ሥጋውና ደሙን ተቀበል። እስከ 10 ቀን ድረስ መጥቼ እወስድሃለሁ። ከእንቅልፍም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነሱም አለቀሱ፣ በእግዚአብሔርም ፊት እንዲያስብላቸውም ለመኑት። እርሱም ደግሞ በጸሎታቸው ሁል ጊዜ እንዲያስቡት ለመናቸው። ከዚህም በኋላ ሥጋውና ደሙን ተቀበለ። ቅዱሳን አረጋውያን ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬና በብዙ ጸሎት ገንዘው በጻድቃን መቃብር ቀበሩት። እግዚአብሔርን በጸሎት ለዘላለሙ ይማረን አሜን። ዳግመኛም በዚች ቀን የስሟ ትርጓሜ ሰላምና መወደድ የሆነች የከበረች አውዶክስያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራ አቅራቢያ ከሚኖሩ ሰዎች ወገን ነበረች። እርሷም በሮም ንጉሥ በጢባሪዮስ ዘመነ መንግሥት ነበረች። የአባቷም ስም ዮናስ የእናቷም ጠቢብ ይባላል። የቀድሞ ኑሯቸውን በዝሙትና በርኩሰትም ነበረ። ብዙዎችን አሳስታ ከእርሱም ጋር ኃጢአትን ትጥላቸውም ዘንድ ፊቷንም ታሳምር ነበረ፣ መልኳንም ታስጌጥ ነበረ። በዚህ በረከሰ ስራም ብዙ ገንዘብን ሰበሰበች። በኢየሩሳሌም የሚኖሩ ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኮስ ዝናውን ሰምቶ ወደ እርሱም መግባትን ደግሞ በለመዱ ሰዎች አምሳል ሆኖ ወደ እርሷም ገባ። ገብቶም ከእርሱ ጋር በቤቱ ውስጥ ተቀመጠ። ፈጽሞ የሚያስፈሩ ቃሎችን ሊመክራትና ሊገስጻት ጀመረ። በገሃነም ትሉ የማያንቀላፋ እሳቱ የማይጠፋ ጨለማው እንደሚዳሰስ የሚመስል በየአይነቱ የሚያስፈራ ስቃይ መኖሩን አሳሰብባት። እርሷም ከሞቱ በኋላ የሰዎች በድኖች አፈርም ከሆኑ ተነስተው ይሰቃያሉን ብላ መለሰችለት። አዎን አላት። ስለዚህም ለምትነግረኝ ነገር ምልክቱ ምንድን ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈም? አባቶቻችን ይህን አላመኑም አለችው። እርሱም በፍርድ ቀን ሙታን እንደሚነሱ፣ ስለ ኃጢአትም ስቃይ፣ ስለ ጻድቃንም ተድላ ደስታ በኦሪት መጽሐፍና በአዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጠላት። ትምህርቱና ተግሳጹ በልቧ አደረ። በፍርድ ቀንም ሙታን እንደሚነሱ አመነች። እንዲህም አለችው፣ ከዚህ ከረከሰ ስራ ብመለስ እግዚአብሔር ይቀበለኛልን? አባ ግርማኖስም ወደ ዓለም እንደመጣና ተሰቅሎ ደሙን በማፍሰስ ኃጢአታቸው እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካመንሽ ስለዚህ የጸናች ንስሐን ይሁንልሻል። የክርስትና ጥምቀትን ተጠመቂ፣ እግዚአብሔርም ይቀበልሻል። አስቀድመሽ ከሰራሽው ኃጢአት ምንም ምን አያስብብሽም። ከእናትሽ ማኅፀን እንደተወለደ ሽበት ቀን ትሆናለች እንጂ የክብር ባለቤት ጌታችን ኢየሱስ ክርስቶስ የቀናች ሃይማኖት ደጆችም ይከፈቱልሻል አላት። ያን ጊዜ የክርስትና ጥምቀትን ያጠምቃት ዘንድ ለመነች። እርሱም ወደ አልበክ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም በኤጲስቆጶስ ፊት በልዩ ሦስትነት መድኃኒታችን ክርስቶስ ሰው በመሆኑ ሙቶ በመነሳቱ አመነች። ኤጲስቆጶሱም ተነስቶ በውሃ ላይ ጸልዮ አጠመቃት። እግዚአብሔርን አይነ ልቧና ገልጦላት ብሩህ መልአክ ወደ ውሃው ሲስባት ሌሎች መላእክት ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። ከዚህ በኋላ ገጻቸው የሚያስደነግጥ ጥቋቁሮችን አየች። ከእርሳቸውም አንዱ መልአኩ የከፋ ሲጎትታትም በእርሷ ላይ ደግሞ ይቆጣ ነበረ። ይህንን ራእይ ባየች ጊዜ የክርስትና ሃይማኖት ፍቅር በልቧ ተጨመረ። ኃጢአት በመስራት የሰበሰበችውን ገንዘቧን ሁሉ ለድሆችና ለችግረኞች ሰጠች። ከደናግል ገዳማት ወደ አንዱ ገዳም ገብታ የምንኩስና ልብስ ለበሰች። ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንት ጋራም ተዋጋች። ሰይጣንም አስቀድሞ ከእርሷ ጋራ ሲያመነዝር ከነበሩ በአንዱ ሰው ልብ አደረ። ወደ መኮንን ሄዶ ነገር ሰራበት። መኮንኑ ወደ እሱ እንዲያቀርቧትም አዘዘ። በደረሱም ጊዜ
ከደጅ ቆመች። በሞተው መኮንን ልጅ ላይ ታላቅ ጩኸትና ለቅሶን አየች። ገብታም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ በመጸለይ ማለደች። የሞተውን የአገረ ገዥውን ልጅ ከሞት አስነሳችው። መኮንኑም ይህን ድንቅ ተአምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታችን ኢየሱስ ክርስቶስ በእርሷ ምክንያት ፍጹም የጸና እምነትን አመነ። ከእርሱም በኋላ ስለ እርሱ ስሙ ዲዮግኖስ የሚባል ሌላ አገረ ገዥ ተሾመ። የዚህንም ድንግል ዜናው ሰምቶ ወደ እሱ አስመጣት። እርሷም በአደባባይ ውስጥ አንድ ዓይን የሆነ ጎልማሳ አየች። ጸለየችና በመስቀል ምልክት በዓይን ላይም አማተበች። ያን ጊዜም ዓይኑ ተገልጦ አየች። ያደረገችውን ይህን ድንቅ ስራ አይቶ ድንግሊቱን ወደ ቦታዋ መለሳት። ከእርሱም በኋላ ደግሞ ሌላ ስሙ በክኒቶስ የሚባል አገረ ገዥ ተሾመ። እርሱም ዝናውን ሰምቶ ይህች ቅድስት አውዶክስያን ወደ እርሱ አስመጣት። ሊያሰቃያት ፈልጎ እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስ እድሏን ከሰማዕት ጋር ይሰጣት ዘንድ ለመነችው። እግዚአብሔር ልመኗን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንን አዘዘ። በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለች። ጸሎት በረከቷ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን ተአምራቱና ትሩፋቱ እንደ ሰማይ ኮከብ የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የእረፍት ቀን መታሰቢያ ነው። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ይሁን እያለ ለሥላሴ ሰግዷልና ምስጋና አቀርቧል። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወደ አለበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱም ወደ አባ ዘመደ ብርሃን ገብቶ ስለ ሕፃኑ እግዚአብሔርን ያዘዘውን ሁሉ ነገረው። በዚያን ጊዜ ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑም አንስቶ ሳመው፣ ታቅፎም ወደ አባቱ አስገባው። በፍቅር በስነ ስርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያንን የምትቀበላቸውን መጻሕፍት ሁሉ ብሉያንና ሐዲሳን አስተማረው። ከዚያ በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱ በአየው ጊዜ ደስ አለው። ዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃ ብዙ ዘመናትን ሲኖር ነፍሱን ነፋስ ሆይ አዋቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ስጽኝ፣ በርቺ፣ ታገሽ ይላት ነበረ። ቆዳው በአጥንቱ እስቲጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከአዕዋፍ ፍሬዎች ወይም ከእንጨት ስሮች አልተመገበምና ለስጋውም የሚጠቅም ምንም ምክንያትም አልፈለገም። ከብዙ ዘመናት በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው። ከእንግዲህ በዓለም ካሉ ሰዎች ከካህናት፣ ከመነኮሳት ወይም ከምእመናን ሕዝባውያን እንዳያውቁ አደርግ አለሁን። እንዳንተ ካለ በቀር አንተ ራስህ ብትፈቅድ እንጂ መላእክት ይጎበኙሃል። የብርሃን ሰረገላም ይሁንል። መድረስን ወደምትሻበት ሁሉ ብረር። እኔንም ማየትን በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነት ታየኛለህ። ማየትን አሁን ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚህ በኋላ 60 አንበሶችን 60 ነብሮችን በፊት በኋላው አጅበውት ወደ ኢትዮጵያ ምድርም ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶች ከነብሮች ጋር በነፋስ ሰረገላ አሳፍረው ይመራው ነበረ። ወደ ምድረ በዳም አደረሰው።
ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላም ወሰደው። አባታችን በባሕሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይናቸው ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባሕሩ ውስጥ ገባ። እሊህም የእጅ ፍጥረቶች የሆኑት ካልማረካቸው ከዚህ ባሕር አልወጣም፣ እግሮቼንም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራው መታሰቢያን ያደረገውን እምርልሃለሁ የሚል ቃልም በመልአክ አማካይነት ወደ አባታችን መጣ። አባታችን መልአኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባሕር አልወጣም አለው። መልአኩም ከአጠገቡ ሄደ። አባታችን ገብረ መንፈስ ቅዱስ በዚያ ባሕር ውስጥ 100 ዓመት ኖረ። ሥጋውም ሁሉ አለቀ። ደሙም በባሕር ውስጥ ፈሰሰ። አጥንቶቹም እንደ በረድ ነጭ ሆኖ ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700,000 እየሆኑ በመምጣት በቀስታቸውም ይነድፉታል። እስከ ሞተ ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህ በኋላ ጌታችን ወደ እርሱ መጥቶ ከባሕሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስ መላውን የኢትዮጵያውን ሰው ምሬልሃለሁ፣ ተነስተ ውጣ አለው። ያን ጊዜም ወጣ። አጥንቶችም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ ያደረገ፣ ወደ ምድረ ከብድም ሰደደው። ከዚህም ወደ ላይም ወጥቶ ከፀሐይ በላይ ከሰማይም በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድ የተተከለ ሆኖም 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበረ። እጆቹም ወደ ሰማይ ተዘርግተው እነሆ ሰይጣንንም በቁራ ተመስሎ መጣ። ዓይኖቹም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አስዋወረው። እርሱ ግን ምንም ሳይጎድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲኖር ኖረ፣ ሲጸልይም ኖረ። ከዚህ በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለቱ ዓይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶታልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚህም መላእክት በአጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናውም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችን ባያቸው ጊዜ ሊሰወራቸው ብሎም በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናል፣ 3ታችንንም በጀርባ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ጠሩት። በመጣም ጊዜ ሁለመናቸው ሽበት የከበባቸው የደከሙ ሽማግሌዎች ሆኖ አገኛቸው። አንደኛው አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍ አደረሰው። ሽማግሌው ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችን ሽማግሌ ሆይ በምን አወቅከኝ አለ። ሽማግሌውም ሂደ ባልንጀሮችን አምጣልኝ አለው። ተመልሶ ሁለቱን ወደ አሉበት ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛውም ተመልሶ ሶስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስ እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነሱ ግን ተነስተው ቆሙ። አንድ ሲሆኑ ሶስት ሲሆኑ አንድ መሆናቸውን ገለጡለት። የአባታችን አለቃ አብርሃም እንደ አየ ያን ጊዜም የእግዚአብሔር የጌትነቱን ክብር አየ። እሊያ አረጋውያን ፊታቸው ተንቦገቦገ፣
ከፀሐይና ከመብረቅ ብልጭልጭታም 7 እጅ በራ። አባታችንም በምስጢራት ጎርፍ የተዋጠ ሆኖም ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምን የሚያልምም መሰለው። ከዚያም ጌታችን አባታችን አነቃውና 100 ዓመት ያህል ሥጋህን ሲነድፉህ አጥንቶችህን ሲፍቁህ የኖሩ አጋንንት ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደ ወሰድኩህ ባለማወቃቸው በባሕር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክት ይረዱሃል፣ መባረቅትን በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበት ወረደ። ደመናትንም ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሆኖ በነፋስ በተኗቸው። የእነዚህ አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበረ። ከዚህ በኋላ ጌታ ኢየሱስ ክርስቶስ የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገሥታቱንና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ ቆመው ጌታችንም በዚያ ጎዳና ብዙ መከራን ያገኙሃል፣ ግን በርታ ታገስ ብሎት በዚያም ተወው። በዚያን ጊዜ የአረብ ንጉሥ ጣዖታትን አስይዞ መኳንንቱን ሰራዊትን አስከትሎ በዚያም ጎዳና መጣ። አባታችን ገብረ መንፈስ ቅዱስ በጎዳና ውስጥ በተገኙት ጊዜ ጣዖታቱ ወድቀው ተሰበሩ። ንጉሡም አባታችን ባየ ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችን አዎ፣ ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሡም ደግሞ አባታችን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችን በሰው ፊት አምንበታለሁ፣ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለው አይደለም፣ ስለ አንተና ከእርሱ ጋር ስለ አሉት ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኘላችሁ፣ እመኑበት አለው። ንጉሡም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ የተሰቀለው ለናዝሬቱ ሰው ባሪያ ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱ ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሥና ሰራዊቱን ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶች የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ7 አርበኞች ጋር ተቆጣ። በተነስቶ ደግሞ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያን ቀን የተቆረጡ 40,000 ሆነው ተቆጠሩ። ንጉሡም የአባታችን አንገት ሲቆርጥ የሰይፍን መዞ ተወርውሮ ሄደ። ያን ጊዜ ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታም ሆነ። ንጉሡም ከሰራዊቱ ጋር አጠፋው። ከሃዲው ንጉሥ ጋር የሞቱትን ቁጥራቸው 4,000 እልፍ ነው። ጌታችን አባታችን ገብረ መንፈስ ቅዱስ ጠላቶችህን የኔንና ጠላቶች አጠፋለህ ያለው አለ። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንና መላእክት ጽልመት ወይም ስቃይ ሲወስዳቸውም አየ። ባየ ጊዜ መድኃኒታችን እሊህን ስሁታን ማርልኝ፣ ሰው ስሁትንና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ቅርብ አይነህ ታጋሽም ነህ አለው። አባታችን ይህን ሲናገረ ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስ ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹን በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣን መጥቶ ያችን ገመድ ቆረጣት፣ ወደ ታች ወረወራት። ቅዱስ ሚካኤል ቀድሞ አባታችን ያዘው። በእግርህ ላቁምህ ወይም በራስህ አለው። በራሴ እቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቆሞ በጥርሶቹ ድንጋይን ነክሶ እስከ 30 ዓመት ኖረ።
አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመት በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲ ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋዩ ተተክሎ ቀረ። ክንፎችም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሆኑ ብሎም ለመነ። መድኃኒታችን በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም በተገደሉት ሂደህ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜ በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያን አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመን 562 ሲሆን በሰላም በፍቅር አረፈ። ጌታችን ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋናን አሳረጋት። የጸሎቱ ኃይል ሁላችን የክርስቲያንን ወገኖች ይጠብቀን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ቀበለን፣ እኛን በደለን አቤቱ ዛና ከክፉ እንጂ እንድታድነን ኃይል ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በኩኩድ ሰምታ ሰላም ሸለም ባሳብሽ እንደሸሽናፊ ናቱ ሰንታዶቻል ትስቶ ተሸንሽና ማጥነኖ ጸዳኖ ደስ ይብሽ ዛቤት ነው ናቱ ተዳውጂ ዴዴታችን ተዳታችን ተሱስ ቁጡ ዘኝ ከተናሚን አጣታችን ዘኝ ዛሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትሰሙ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በጻድቁ አቡነ ገብረ መንፈስ ቅዱስ ስም ሁላችሁንም እንጠይቃለን። እንደዚሁም ደግሞ የጀመርነውን ቤተክርስቲያን እንድንጨርስ ሁላችሁም ትተባበሩ ዘንድ በስላሴ ስም እንጠይቃለን። ያርቅብን እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልን። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምነዚያ ስተመንሱት አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ አንዲ ማለት ወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ናታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተ ዘገበርክሙ እስከዚህ አበው የካይናቱ አበው ዲያቆናት አግብርቶ የመበጽም ኩኑ ፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ።
በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው።